ቡን ያሉትና ከዛ በመነሳት ነው እንጂ እንደው በጨራሽም በቃ የጌታ ቤተክርስቲያን የሚባል ነገር የለም አይደለም። የኔም እንትን የራሱ የነበረው ሞቲቭ የነበረው እንደዛ አልነበረም። ግን እኔ እንደዛ እንዳልኩኝ አድርገው ነው እና ያቀረቡት። ያው ይሄ እንግዲህ ያው ቲክቶክ አይደለ፣ ቲክቶክ ላይ እንደዚህ አይነት ነገሮች አሉ። ዞሮ ዞሮ ግን እኔ እንደዛ ያልኩበት ምክንያት በቅንነት ነበረ፣ በቅንነት ነበረ። የእግዚአብሔር ቤተክርስቲያን ቢባል ያው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ቤተክርስቲያን ስላስተማረችን ኦኬ ሶስቱንም የሚገልጽ ነው ብዬ በማሰብ ነበረ እና ይሄ አሁን ብዙ ጊዜ ጌታ ጌታ በራሱ የሚባለው ነገር ከፕሮቴስታንቶች ጋር ስለሚያያዝ የእኛን ነገር የቤተክርስቲያናችንን ነገር ይወስዱብናል፣ ያጠፉብናል። ለምሳሌ በጣም ብዙ ጊዜ እኔ የምናገረው ነገር አለ። ድንግል ማርያም፣ ቅድስት ድንግል ማርያም ንጽሕት እንኳን እንዳንል እየተደረግን ያለ ነው። በተለይ ደግሞ ኮምፓራቲቭ ላይ ሰዓቱም የለንም እና ከዛ አንጻር እኛም አሁን ለምዶብን ከኔም ጭምር ማርያም ማለት ጀምሬያለሁ። ማርያም ደግሞ አይባልም። ቤተክርስቲያን ያስተማረችን ቅድስት ድንግል ማርያም ንጽሕት ብላ ነው ያስተማረችን። ልክ እንደዛ ማለት ነው። አሁን ይሄማው ልክ እንደዛ ነው እና ጌታን ደግሞ ስንጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምንለው። እንደዛ ቢባል መልካም ነው ከሚል ነው እንጂ ልክ እኔ አኬን አታክ ለማድረግ እንደተናገርኩኝ ሲጀመር እኔ ከአኬ ጋር ቁጭ ብዬ ለማውራትም አቅሙ ራሱ የለኝም እውነት ለመነጋገር ማለት ነው። እና በጣም ያዘንኩት እኔ ከእናንተም ይልቅ አኬ እንደተቀየመኝ ሳውቅ በጣም ነው ያዘንኩት። ምክንያቱም አኬን ማስቀየም አልፈልግም እውነት ለመነጋገር፣ ምክንያቱም ከሱ በጣም ብዙ ነገር ስለተማርኩ ነው። እና ለማንኛውም ከስርም ያላችሁ ወንድሞቼ እህቶቼ፣ ያው እኛ እዚህ ጋር ስንጣላ ከስር ቁጭ ብሎ የሚያዝንብን ሰው አለ። አሁን እንኳን እናንተ ጋር እንኳን ስገባ ማርያምን ሜሴጅ ያደረገልኝ ሰው አለ። በቃ እንደው ባክን ብሎ እውነት እኔ ያንን ያክል እንትንም አይደለሁኝም። ይሄ የሆነ ክፉ ሰውም አይደለሁኝም እግዚአብሔር በሚያውቀውና ደግሞ ወንድሞችንም እንደዚህ የምናገር ሰውም አይደለሁኝም። ያው የማውቃትን ነገር ሼር ነው እንጂ ማድረገው ከእናንተ እኩልም ሆኜ ምናምንም እንደዚህ የምከራከር ሰውም አይደለሁኝም። እና ለማንኛውም እንዳጠቃላይ የጌታ ቤተክርስቲያን አይባልም ያልኩበት ሞቲቭ እኔ ይሄ ነው። የእግዚአብሔር ቤተክርስቲያን ብንል አሁን በቀደም ልክ እንደነገርኳችሁ እነዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ያለው፣ አንደኛ ቆሮንቶስ ላይ፣ ገላትያ ላይ ምናምን ያሉ አሉ የእግዚአብሔር ቤተክርስቲያን ስለሚላቸውና ይሄ ደግሞ አሁን ደግሞ የጌታ ቤተክርስቲያን ሲባል ኦርቶዶክሳዊ ማንነታችን እየተሸረሸረብን ነው ብዬ ስለማመን አንደርስታንድ እንደምታደርጉኝ ተስፋ አደርጋለሁ። ስለማመን እንኳን ተውና ይሄ መላእክትን እንኳን ገብርኤል፣ ሚካኤል ብለን መጥራት የለብንም። ሊቀ መላእኩ ቅዱስ ገብርኤል፣ ሊቀ መላእኩ ቅዱስ ሚካኤል ብለን መጥራት ያለብን፣ ሬስፔክት ማድረግ አለብን ብዬ ስለማመን ከዛ ሞቲቭ ነው። እና እነሱ ግን ቆራርጠው በቃ እንግዲህ ያው ለማንኛውም አንድ ጊዜ ሆነዋል እና ሶሪ በጣም እንግዲህ በእግዚአብሔር ስም ይቅርታ መጠየቅ ፈልጋል። ሌላው ነገር አንትሽን በስፔሻል ሶሪ ምለው እዩ ጓደኛዬ ጋር ያላቸው ነገር እዩን ወክዬ አሁን እዩ እና ብዮ ነበር ግን ብሎክ ነው እዚህ ቤት ውስጥ ብሎክ ነው እና እሱም ገብቶ እንዲታረቁ ነበረ ከአንትሽ ጋር የፈለጉት። ምክንያቱም የሆነ የግል ነገር እኮ የለንም። በቃ እኔ ለምሳሌ 35 ዓመት ኖሬያለሁ። ከዚህ በኋላ አሁን ስንት ዓመት ነው የምኖረው? በቃ ኦልሞስት ከግማሽ በላይ ኖሬያለሁ ብዬ ነው ማምነው። ከዛ በኋላማ ድካም ነው፣ በቃ ድካም ነው፣ ሽምግልና ነው የሚሆነው። እና እችን አጭር ጊዜ ለምንኖራት ነገር ለዚች አጭር እድሜ በዚያ ያክል ደረጃ መጣላትም የለብንም። እና ናቱሻ ከቻልክ እዩን ከብሎኩ ፍታውና ይምጣና ይቅር ይባባሉ ከአንትሽ ጋር ማለት ነው። እንግዲህ ከአንተ ጋርም ተጣልቶ ይሆናል እንግዲህ አይዶን ነው። እና እንደዛ ብታረግ በጣም ደስ ይለኛል። በተረፈ ወንድሞቼ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከእናንተ ብዙ ነገር ተምሬያለሁ። በተለይ አኬን በተለይ በምንም አይነት ተአምር ሉዝ ማድረግ አልፈልግም። እግዚአብሔር በሚያውቀው አኬንም እነ ዮባንም ዮሐድ እንደውም በዛኛው ቤትም ጭምር ሆኜ ያቀኛል እና በደንብ ነው የሚያቀኝ። ናቲም ልክ እንደዚህ እና ትንሽ ናቲ አንተም የመናደር ነገር አለ፣ እሱን ነገር ብትተው መልካም ነው። አንትሽም እንደዚህ ትናደዳለህ፣ እሱንም ነገር ብትተው መልካም ነው እንደ ምክር። ኦኬ እኔ አልናደድም እያልኩኝ አይደለም ያሉት፣ ግን እናንተም ብትተው መልካም ነው። ከዚህ ውጭ እንግዲህ የምትነግሩኝ ነገር ካለ አንተም ይሄ ችግር አለብህ የምትሉኝ ነገር ካለ ለመቀበል አም ሬዲ እና ያልገባኝ ነገር ጠይቃለሁ። ግን ስጠይቅ እኔ እንደዚህ በሚዲያ አይደለም የምጠይቀው፣ እንደዚህ ወጥቼ በሚዲያ አይደለም። የኔን ጸባይ ማንም ያውቃል።
ያልገባኝ ነገር በተለይ ደግሞ የሴትሮሎጂ ትሪኒቲ ክርስቶሎጂ ምናምን ሲሆን በውስጥ በኩል ነው የምጠይቀው እኔ ማንንም ሰው ማለት እንዲህ በአዳባይ ወጥቼ እንደዚህ ብዬ አልናገርም። የሚናገሩትንም ጭምር እንደውም ተው ነው የምለው እና ሰው እኔ ጥያቄ ካለብኝ ጠይቃለሁኝ። በውስጥ በኩል ከፈለግኩኝ አኬ ማግኘት ይችላለሁ። ስልኩ አለኝ፣ ዘማርያም አለ፣ እናንተም አላችሁ። ግዴታ አደባባይ ላይ ወጥተን እዚህ ጋር መከራከርም ያለብንም አይመስለኝም። ኤኒዌይስ ግን በእግዚአብሔር ስም እንግዲህ ይቅርታ፣ በቃ ያው የሰላም እንቅልፍ ልተኛ። እኔም አሁን ይቅርታ ብያችኋለሁ እና ይሄን ለማለት ነው። እሺ፣ አረ ምንም ችግር የለውም የሚባል ይቅር ብለናል። እኛም ይቅርታ እንግዲህ ትናደዳለህ ብለኸኛል። እኔም ያው ተናድጄ አክቹዋሊ ለሰሙም ጽፌለት ነበረ እና በንጋታው ይቅርታ እኔም ተናድጄ ድምፄን ከፍ አድርጌ ተናገሬ ከሆነ እና ችግር የለውም ወንድማችን ቀጥል። ጋዲ ብሎኩን አንሳለትና የተወሰነ ነገር ይግባ ብዬ ነበር። እሺ ጋዲ ይሰማል ድምፄ ናትሻ? ኦኬ ቀደም እዮባ ኬኩዬ እንኳን ደህና መጣ። ያው እንግዲህ ናቲ እንዳለው ይቅር ብለናል ምናምን እንደዚህ አይነት ቃላቶች በእኛም የሚያምረው አይመስልም። ይቅር ለእግዚአብሔር ነው የሚባለው መሰለኝ፣ አባቶቻችን እንደዛ ነው የሚሉትና ምንም ያው እኔ እውነት ለማውራት ግሩፓችንን ሞክዬ መናገር እችላለሁ ብዬ አስባለሁ። ወንድሞቼንና ጓደኞቼን ማለት ነው። የሆነ ነገር ከተፈጠረ ሲፈጠር ራሱ ስቀን ምናምን ነገሮችን ላይክ ሙቭ ኦን የምናደርግ አይነት ሰዎች ነን። በዚህ ደረጃ ቂም ምናምን የሚይዝ አይነት ሰውም የለም እውነት እግዚአብሔር በሚያውቀው። ግን ዮባ የተናገረው ነገር ላይ ኢንፋሳይዝ አድርጌ አንድ ሀሳብ መጨመር እፈልጋለሁ። እሱ ምንድን ነው? ሁሌም እንደው በቃ የፐርሰናል ነገሮች ይቅሩ። ለዛ ነው ፐርሰናል ነገሮች ይቅሩ። ከኛ አልፎ አሁን ሰሞኑን ከቅርብ ጊዜያት ወዲህ ሲፈጠር በነበረው ነገር ቤተሰብ ሁሉ ውስጥ ተገብቶ ነበረ። እኔና ኬኩን እንግዲህ ኬኩዬ አንተ ቤት ስንት ጊዜ መጥቼ እንዳወራን ታውቃለህ። አንተሽ ቤቱ ተገብቶ ባለቤቱ፣ ሚስቱ፣ እህቱ ኦኬ። እኛ ለምሳሌ እዚህ ገዝት ላይ ያለን ሰዎች ብዙዎቻችን ወንደ ላጤ ነን ያላገባ ምናምን ሰዎች እና ቤተሰብ ውስጥ ተገብቶበት ነበር። አንተሽ ሚስቱ አታክ ተደርጋለች፣ እህቱ አታክ ተደርጋለች። እንደዚህ አይነት ነገሮች አድርገዋል እና ኢስናን ነሰሰሪ አንተ ኬኩን አንተ አድርጋል ሳይሆን ኦፍኮርስ አንተም የተናገርካቸው ነገሮች ነበሩ በጊዜው ያው ያለፈ ነገር ነው። ይሄ እንደ አዲስ እሱን ለማንሳት አይደለም፣ ግን በቃ ፐርሰናል ነገሮች ለሚሰሙ ሰዎችም ይቀር። በቃ እዮባ ቅድም እንዳለው ጋዲሳ ከሆነ ትምህርት ላይ የተሳሳተው ኦሪዮን ነገር የተሳሳትኩትን ነገር እንዲህ ብለሃል ብለህ በውስጥ መጥቶ ማንም ሰው ይጠይቀን። ማንም ሰው ዚያር ኢንታይትልድ ባይ ዘ ዌይ ሜሴጁ ክፍት ነው። ሜሴጅ መጽሐፍ ኦኬ። ኬኩንን የሆነ ሰው ኬኩን አንተ እንዲህ ብለሃል ብሎ ኬኩ ላይ ቪዲዮ ከመስራቱ በፊት ኬኩን እንዲህ ብለሃል ወይ ብሎ መጠየቅ። በቃ ይሄ ይልመድብን እና ፐርሰናል አናድርግ። በቃ ነገሮችን ፐርሰናል ማድረግ ይሄ ክርስቲያናዊም ነገር አይደለም። ኦኬ አንተ እንዲህ አድርጋሃል፣ ከአረብ ሀገር ሴቶች እንዲህ ብለሃል፣ እንደዚህ አይነት ንግግሮች አሁን እዚህ ጋር ገዝት ላይ ያሉ ወንድሞች እንዲህ ተናግረዋል እያልኩ አይደለም። እንደዚህ የተናገሩ ሰዎች ስላሉ ሌሎች ሰዎች ክርስትናው እኮ ናቲሻ ሲጀምር ምንድን ነው ያስተማረን? ክርስትናው ከተባለ አይደለ የራስ ጉድፍ እያለብህ ራስ ላይ ጉድፍ እያለብህ የወንድምህን ጉድፍ እንድታይ ማን ፈቀደልህ ነው ክርስትናው እኮ። እንዴ ክርስቶስ እኮ ኃጢአታችንን እየሸፈነልን አይደል? ሁላችንም እዚህ የተቀመጥነው እኛ ደግሞ የክርስቶስ ልጆች ነን ብለን ከተናገር እንደ ወንድሞች የምርን አንድ ወንድም ለምሳሌ ሌሎች ወንድሞችም ሆኑ እህቶች እንደዚህ አይነት ነገር አድርገውም ከሆነ የወንድምና የእህትን ገመና መሸፈን ነው ክርስትና። እሱን ባይዘው ክርስትና እሱን እግዚአብሔር እንደው በዙፋኑ ተቀምጦ ጎበዝ ልጆች እንትና የሚባለውን ክርስቲያን እንዲህ በአደባባይ አጋለጥከው ያደረገው ነገር ብሎ እግዚአብሔር አያጨበጭብልም። እና ክርስትናውን በተቻለ መጠን ሁላችን በስጋ ደካማ ነን። ኦፍ ኮርስ አፕላይ ለማድረግ ብንሞክር። ሁለተኛ መናገር የምፈልገው ምንድነው ኬኩዬ እኛ መናገር አለመናገራችን ብቻ ሳይሆን ካሁን በኋላ ለሁሉም ሰው ነው። እዚህ ጋር ለምትሰሙ ሰዎች በሙሉ ቤታችንን እኛ እስከከፈትን ድረስ ለሁሉም ሰው we have to take responsibility። እኛ ቤት ውስጥ ለሚነገሩ ነገሮች በሙሉ ፉሊ ሪስፖንሲብል ነን። እኔ ቤቴን ከፍቼ ኦኬ ቀንስ ድምጽና እንዴ እኔ ቤቴን ከፍቼ እኔ ቤት ውስጥ ሰዎች ተቀምጠው ሰውን የሚሳደቡ ከሆነ I have to take full responsibility። ተው ማለት አለብኝ ማለት እንዲህ የሚባል ነገር የለም። እኔ ቤቴን ከፍቼ ሰዎች እኔ ቤት ገብተው ሰውን ፐርሰናሊ አታክ አደረጉ፣ ሰውን መሳደብ ከጀመሩ ምን ማለት ከጀመሩ እኔ ዝም ካልኩኝ እኔም ከነዛ ሰዎች ጋር በሐሳብ ተስማምቻለሁ ማለት ነው። ኦኬ
ድምጽ ይሰማል? ናትሻ ቀይ አበራብኝ። ኦኬ። እና ዝም ካልኩኝ እኔም ከነዛ ሰዎች ጋር ተባብሬያለሁ ማለት ነው። ኦኬ። ኬኩን አሁን አንተ ከተናገርካቸው የበለጠ አንተ ቤት ውስጥ ይገቡ የነበሩ ሰዎች የሚናገሩት ነገር በጣም የሚደብሩ ነገሮች ነበሩ። አንተ ቤት የሚገቡ ሰዎች ኦፍኮርስ ኦልሬዲ አልፈነዋል፣ ይቅር ተባብለናል። ግን ከዚህ በኋላ መስተካከል ያለበት ነገር ነው ብዬ አምናለሁ። ይሄ ቤትን የምትከፍት ከሆነ ኬኩን ለትምህርት ይሁን ኦኬ። ድንገት እንኳን አንተ ቤት ገብቶ ሌሎች ወንድሞችን ሁላችንም ኦርቶዶክሳውያን ክርስቲያኖች ስለሆነ ሌሎች ወንድሞችን ፐርሰናሊ አታክ የማድረግ ነገር ቤት ውስጥ የሚወራ ከሆነ ኖ እኔ ቤት እንደዚህ አይደረግም ብለህ ማስቆም አለበት። በቃ ማንም ይሁን ማንም፣ እኔም ቤቴን ስከፍት እንደዛው ኦኬ። ሁሉም እዚህ ገስት ላይ ያለ ሰው ቤቱን ሲከፍት ቤታችን ውስጥ ሰዎችን ፐርሰናሊ አታክ የሚደረግ ከሆነ ያን ነገር ኢንተራፕት ማድረግ አለብን፣ ማስቆም አለብን። ይሄ ልንለምደው የሚገባ ነገር ነውና ይሄን ለማለት ያክል ነው። ኬኩዬ ስለመጣ እናመሰግናለን። እግዚአብሔር ያክብርልን። እና ይህንንም ደግሞ ዛሬ የተማማርነውን ወንድሞች ናቸው ቅድም ሲማማሩ የነበሩት። በእርግጥ ዛሬ ደግሞ ያወራነውን ነገር ሁላችንም እንደው በልባችን መድኃኒዓለም ያጽናለን። እንደው ዛሬ ተነጋግረን ብቻ ለመለያየት ምናምን ነገር ብቻ ሳይሆን አለ አይደለ በዘላቂ መልኩ በቃ ሁላችንም ድክመት ሊኖርብን ይችላል፣ በአንድም በሌላ መልኩ ሁላችንም እነዛ ድክመቶቻችን ላይ ለመስራት መሞከር፣ ራሳችንን ኢምፕሩቭ ለማድረግ መሞከር እንጣር። በቃ ዛሲት በቃ አለቀ። እና ከዛ አንፃር ብናየው ጥሩ ነው። ይሄን ለማለት ያክል ነው። እግዚአብሔር ያክብርልን። ቴንኪው። እንግዲህ ተቀብያለሁ፣ ምክሩን ተቀብያለሁኝ። ያው አንዳንድ ጊዜ ያጋጥማል እንደዚህ አይነት ነገሮች ያው አሉ። የትኛውም ቤት ላይ አለ እንደዚህ አንዳንድ ሰው ትንሽ የሚቆጣ ሰው ይኖራል። ያው ለእኔም እኮ ብዙ እኮ ሪከርድ እኮ ይላክልኛል። እንደዚህ ምናምን ተባልክ ምናምን ተብሎ እኮ ይላክልኛል። ባሰማክ ብዙ ነገር አለ፣ ብዙ ነገሮች አሉ። ግን ያው ተወት እያደረግነው ነው፣ ተወት አድርገነው ነው። እና ሰው ያው እንደየደረስንበት የእውቀት ደረጃችን ነው። ሰው በደረሰበት አይደለም የሚመላለሰው፣ እንደየእውቀታችን ደረጃ ነው የምንመላለሰው። አንዱ ሆት ይሆናል፣ አንዱ ደግሞ ትንሽ ቀዝቀዝ ያለ ሰው ደግሞ አለ። በቃ ልክ እንደ ግብራታችን አይደል? የውሃ ጸባይ አለ፣ የንፋስ የእሳት ምናምን አይደል የሚባለው። ቶሎ ሆት የሚሆን አለ፣ ደግሞ ትንሽ ኩል የሚሆን ደግሞ አለ። እና እንደዚህ አይነት ወንድሞችንም በብልሃት ብንይዛቸው ቶሎ ብሎ የሚቆጡም አሉና በጸባይ ብንይዛቸው። ከዛ ውጭ ግን እንደዚህ ያው ፐርሰናሊ ግን ኢምፐርሰን አሁን ለምሳሌ እኔም በጣም ይሳደቡ አሉ እና ይሄ ጥሩ አይደለም። እንደዚህ አሁን ቤተሰብን ምናምን ፖስት አድርጎ መሳደብ፣ ልጆችን ምናምን ሚስትን ትክክል አይደለም። እሱ ትክክል አይደለም። ምንም ጥያቄና መልስ የለውም። ብንጋጭም እኛ እዚሁ እርስ በርስ ነው እንጂ ከዛ አልፈን ፋሚሊ ጋር መሄድ ምናምን ትክክል አይደለም። ይሄ እኔ በዚሁ አጋጣሚ ሶሪ ማለት ፈልጋለሁ። ያው እኔ ባላረገውም ግን ጓደኞቼ ላረጉት ማለት ነው ይቅርታ መጠየቅ ፈልጋለሁ። እና ሌላው ነገር ቢኒያም ምስኪኑም እንኳንም መጣ። ቢኒያም ያው አንተን እንኳን ምንም የበደልኩ ነገር የለም፣ ያው ተቀይም ያለው ግን ያው ይቅር ብያለሁ ማለት ነው። በዚሁ አጋጣሚ ይቅር ብያለሁ። እና ከስርም ደግሞ ያላችሁ የምሰሙን ያው እኛ እዚህ ጋር በተጋጨን ቁጥር ልባችሁ በጣም ይወርዳል፣ ታዝናላችሁ። እና እዚህ ጋር ካለ ነው ይልቅ እናንተን ነው በጣም እየጎዳን ያለ ነው። ሳስቦ ዝም ብዬ እናንተን ነው በጣም ዲስከሬጅ እያደረግናችሁ ያለ ነው። እና በዚህ አጋጣሚ ሁላችሁም ከስርም ያላችሁ በእውነቱ እግዚአብሔር እንግዲህ በእግዚአብሔር ስም ይቅርታ ጠይቃችኋለሁ ማለት ነው። አንቺ ለምን እንደምስቅ እኔ እንጃ። እና ይቅርታ በአጭሩ ወንድሞቼ እኔ ባህሬ ነው ኬኩ በቃ እኔ መሳቅ ነው የምወደው። እሺ አንድ ነገር ልበልና ገስት ላይ ለጨርሰ እኔ ልስጥና ቢኒ ትቀጥላለሽ። መልካም ኬኩ። እኔ ሁሉም ነገር ሲወራ ምናምን ማንም ላይ ቂምም አልያዝኩኝም። ነገሮች ላፈገግታ ነው ያለፍኩት እኔ ላይ ለሚሆኑት ነገሮች ማለት ችግር የለብኝም። እንደፈለጋችሁ ብታረጉት እንደፈለጋችሁ ብትሆኑ ችግር የለውም። እኔ ያኔ መጀመሪያውኑ ይቅር ለእግዚአብሔር ብዬ ነው የማልፈውና በእኔ ምክንያት ስለተሰናከላችሁላ ይቅርታ። ግን አንድ አካል የምትለው የኔ ማንነት የሆነች በባለቤት ሲመጣ ግን ይከፋልና ደግሞ የደበረኝ ነገር ትሩሊ ስፒኪንግ ሁሉም ያውቁኛል። እዚህ ፊት ለፊት ነው የምናገረው። አብሶ ውሸት አልወድም፣ ውሸት ፈጽሞ አልወድም። በቃ እኔ ራሱ የሆነ መንገድ ላይ ወክ ስናደርግ ምናምን ነገር እየደረስኩ ነው በሚለው ነው እንጂ
ሌላ ነገር አልወድም። ግን አሁን ምን ስትል ሰማሁ? ሚስቱን ተናግሬ አላቅም፣ እሱን ተናግሬ አላቅም ስትል ለእኔ አሁን ይሄ ውሸት ነው እና ከይቅርታ ጋር ባለቤቴን ስትናገር ሰምቻለሁ። አንተ ራስህ ማለት ነው ኳየር ነች ምናምን ስትል ሰምቻለሁ እና ይሄ ደግሞ ለእኔ ኦፌንድ ያደርገኛል፣ ከምንም በላይ ኦፌንድ ያደርገኛል። ይሄ ደግሞ መልካም አይደለም፣ በፍጹም ጥሩ አይደለም። አሁንም ይሄን ነገር ስታልፈው በውሸት እንድታልፈው ስለማልፈልግ ይቅርታ ከተባባልን ተደባብሶ እንዲያልፍ ስለማልፈልግ ይሄንንም ነገር አዎ ትክክል ወይ ትክክል አይደለህም ብለኸኝ ይቅርታችን ያኔ ሙሉ ይሆናል ያልቃል። ይሄን ለማለት ያክል። ሚስትን በተመለከተ እኔ ኳየር ነች አላልኩም። ምክንያቱም እንደውም የሰማሁት እንትን ነው። እንደውም እኔ የሰማሁትና ያልኩት ምንድን ነው የኢትዮጵያ የዓለም ብርሃን ሜምበር ነች ነው እንደውም እኔ የሰማሁት። እኔ እንጃ። እኔ ወይ እንግዲህ እንደዛም ብዬም ከሆነ ይቅርታ ብዬም ከሆነ ግን ኳየር ምናምን ነች ግን በፍጹም ቢኮዝ ለእኔ እንደውም የተነገረኝ የዓለም ብርሃን ሜምበር ነች የሚል ነው። ያው ግን ሪከርዱ ራሴ ስላለኝ እልክልሃለሁ። ሪከርዱን አያሳስብም፣ ራሴ እልክልሃለሁ አለኝ። ላክልኝና ከዛ በኋላ እንግዲህ ልስማውና ራሷን ደውዬ ይቅርታ መጠየቅ እችላለሁ። ችግር የለውም። አንተን ሳይሆን እሷን እንደዛ ካልኩኝ እሷን ማለት ነው። ግን ዞሮ ዞሮ ግን ለእኔ ግን የተነገረኝ እንደዛ ኳየር ምናምን ነገር ሳይሆን የተነገረኝ ለእኔ ሌላ ነው። ለማንኛውም ይቅርታ አንትሽ። ለምሳሌ እንደዚህ አይነት ችግሮችን የሚፈጥሩት ይቅርታ በጣም የሚፈጥሩት ምንድን ናቸው? የሚመጡ ንግግሮች ማለት እንደዚህ ኢንፎርሜሽኖች ተብሎ ሲመጡ የምር ነው ወይ ማለት ወደ ሚዲያ ከመውጣቱ በፊት የምር ነው ወይ ተብሎ መመርመር አለበት ብዬ አስባለሁ። ምክንያቱም የምር ላይሆን ስለሚችል ልክ እንደዚህ ማለት ነው። አሁን እንዳየ ነው ብዙ ጊዜ እንደውም ጋዲ በጣም በተደጋጋሚ ብዙ ቤቶች እየገባ እንትን ሲል አይቻለሁ። በፍጹም እያለ ለማብራራት ሁሉ ሞክሯል። ከአንድ ሺህ በላይ ማለት ነው። እንደውም አንድ ሺህ እንደዛ ተጋግሎ እንትን ቢል ኖሮ የበለጠ ነገሩ ይሄድ ነበር። እኔ አንድ ሺህ እንደውም በጣም እግዚአብሔርም ረድቶታል። እሱም በጣም ዝም ብሏል፣ ታግሷል ብዬ አስባለሁ። ማንም ቢሆን የሚያልፈው ጉዳይ አይደለም። ማንም በራሱ ቢደርስበት እንትን ሚል አይደል። ዛሬ እኛ መናፍቅ አንድ ሰው ኮሜንት ላይ አንተ ታድሶ ስላለኝ አይደል እንደ ላይቭ ከፍቼ ማወራው እና ፐርሰናል ጉዳዮች በጣም እንትን ናቸው። አንድ ምሳሌ ልነግር ስለፈለግኩ ነው የገባሁት። ኬኩ ለምሳሌ ማታ እየተመለከትኩ ነበርና ቤት ሪፖርት እንዲደረግ ግሩፕ ላይ ተጽፏል ብሎ የሆነ ሰው መጥቶ ይነግርሃል። በቀጥታ ነው የተቀበልከው እና እንደውም ኮሜንት ላይ ምን አኬ እንደዛ አያረግም ያልኩት አኬ ነው ሲባል አያረግም በፍጹም ነው ያልኩት። አኬ ያረገ ሳይሆን ግሩፕ ላይ ነው የተባለው። ባዩም የተናገረው አኬን ሳይሆን እዛ ግሩፕ ላይ የአኬ ግሩፕ ላይ ግን ሂዱ አድርጉ ተብሏል፣ ይሄው መልእክት ደርሶኛል ይላል ባዩ። እና የምር ግን እኔ አሁን ማናለ ሳይሆን እስቲ ያሳዩኝ፣ እዛ ያሉት እኮ ወንድሞቼ ናቸው፣ እስቲ የታል ያሉት ብሎ መጠየቅ ጥሩ። አየ እዛ ጋር እንደውም መረጃውን ያመጣው ሰው አሳይ ያለውን ሚዩት ሲያደርግ ነበር፣ ሙሉን ቁጭ ብዬ ስላየው ማለት ነው ኬኩና። አየ በመሃል ጋፕ ይፈጥራሉ፣ የሆነ ሻካራ ነገር እኔም ብሆን ይሰማኛል። የኔ ቤት ላይ የሆኑ ክርስቲያን ምላቸው ወንድሞቼ መጥተው ሪፖርት እንዲያደርጉ ትእዛዝ ተሰጥቷቸው ብሰማ እንዴ ያናድደኛል። እንዴት ያደርጋሉ ብዬ ላለው ቀድሞ ግን የምር ተብሏለው የሚለውን ከመረመርኩ መቀየም ውስጥ አልገባም ማለት ነው። የትኛውም ኢንፎርሜሽን መጣም አልመጣም የምር ነው ወይ የሚለው ግን መሰረታዊ ነገር ነው። በኋላ ላይ ሚዲያ ላይ ተራግቦ እኛና አጣልቶን ምን ብሎን ሲጣራ ውሸት ሲሆን ያስተዛዝባል፣ የሰው ህይወት ያናጋል እና ብዙ እንደዚህ አይነት ነገሮች ችግሮች ስለሚፈጥሩ ነው። ለወደፊቱ መታረም ነው ከእንደዚህ አይነት ነገር ለሁላችንም ቢሆን የሚበጀን። የምር ቤተክርስቲያንን ወደን ለቤተክርስቲያን ከሆነ እንትናችን ፐርሰናል የሆኑ ነገሮች ውስጥ በፍጹም አንግባ። አሁን እንደተፈተው ላይ ይፈታ ይችላል። ማንም እናቱ ተሰድቦበት ማንም ሚስቱ ተሰድቦበት እንዳለፈው ላያልፍ ይችላል። ነገ ሌላ ቀን ነው። ነገም እንደዚህ አይነት ነገሮች በተፈጠሩ ቁጥር የምር ምናሳዝናቸው ክርስቲያኖችም እኮ ይኖራሉ። ወደ ኋላ ምን መልሳቸው ክርስቲያኖችም እኮ ይኖራሉ።
በዚህ ስራችን የሚደነግጡ የሚያፍሩ ክርስትናቸው ለጥያቄ ምልክት የሚያስገቡም እኮ ይኖራሉ። የነዛም ነፍስ እኛ እንጠየቅበታለንና የግድ አድርገናል አይደል? አስተያየቱ ሁሉ ስላረግን ሳይሆን ለሁላችን ለነጋችንም ተብሎ ስለሚሆን እንደዛ ቢሆንና መረጃ ሲመጡ የሚመጡትን መረጃ መመርመር መረጃና ማስረጃ ይለያያል። አንተ አልነግርህም የህግ ሰውም ስለሆንክ ማለት ነውና መረጃ ሁሉ እውነት ነው ማለት አይደለም። በማስረጃ ሲደገፍ ነው መረጃን ተቀብለ ወደ ማስረጃ ስታሳድገው የምርም ሰዎችን የማሳመን አቅም ይኖረዋል። መረጃ ብቻ ከሆነ መረጃ ከተለያየ አንግል በተለያየ ምክንያት ሊመጣ ይችላል። የምር በቅንነት የሚያመጣ ይኖራል፣ ደግሞ በክፉ ሐሳብ ተነሳስቶ መረጃ ብሎ አምጥቶ ሊያጋጭም የሚጥር ይኖራልና ከዛ አንፃር መመርመር ጥሩ ነው ለማለት ነው። እና ዋናው ችግሩ መፈታቱ ነው። ያ ቴንክ ዩ በጣም ያው እቀበላለሁ። እንደዚህ አይነት ነገሮች አሉ። ያው ማታ ልክ እንዳልከው ግን እዚህ ነገር ላይ ትንሽ ነገር ልበል ብዬ ነው። ያው ሰው ከሰማ አይቀር 100 ምናምን ሰው ነበር እና በጣም ትንሽ ሰው ነበር ሲነገረን። እኔ ቃል በቃል ያልኩት ከየት ነው ያልኳቸው፣ ከሐዋርያዊ መልሶች ምናምን ሲሉኝ አይ አኬ እንደዚህ አያረግም ያልኳቸው። ከሰማክ ማለት ያው አንተ ራስህ ነበርክ እንግዲህ እንደ ነገርከኝ እንደዚህ አይነት ነገር ላይ አኬ አይጋም ያልኳቸው። ምክንያቱም አኬን ስለማቀው እና ሐዋርያዊ መልሶችን ያው እንግዲህ የሚመራው እሱ ነው እና ደግሞ ያን ያክል ደግሞ ጠላቱም አይደለሁኝም። እኔ ጠላቱም አይደለም። አንድ ቀን ክፉ ነገር ተናግሮኝ እንኳን አቅም አኬ ስንደዋወልም ማለት ነው። አሁን እዚህ ውስጥ ካላችሁት የምደዋወለው ከሱ ጋር ብቻ ነው። ሌላ ከማንም ሰው ጋር አልገናኝም እና በዛ ያክል ደረጃ ለኔ ጥላቻ አለው ብዬም ደግሞ አላምንም። ሰው እንደዛ ያደረግም ነው ያልኳት። ግን ያም ሆነ ይህ ትክክል ነው ያልከው። ኢንፎርሜሽኖች ሲመጡ ክሮስ ቼክ ማድረግ አለብን። ያስማማኛል፣ እቀበላለሁኝ። እሺ እንደዛ ከሆነ አይ ቲንክ አንዴ ወንድማችን ቢኒያም እሺ፣ ቢኒ ይቀጥል። ሀሳብ ስጥ እያልኩ ነው። ቀጥል። እሺ አመሰግናለሁ ስላከበርከኝ እድሜን ሳታይ። ኖርማል እኛ ከስድድቡ ባለፈ ስድድቡ እንኳን ይቅር ተባባላችሁ። ዋናው ነገር እኛ የሚያስማማን ከስር ያለነው ትምህርቱ ላይ ነው። ምክንያቱም ኬኩ ሲናገር ብዙ ነፍሳት ነው የሚሰናከሉት ከፕሮቴስታንት ወደ ትክክለኛው ቤተክርስቲያን ሊመጡ ያሰቡ። ምክንያቱም እዚህ አገልግሎታችን ዋናው የጠፉትን ለመሰብሰብ ነው። ሳያውቁ የጌታ ቤተክርስቲያንን ሳያውቁ የጠፉትን ለመሰብሰብ እስከሆነ ድረስ በአንድ ንግግር ስተት ብዙ ነፍሳት ወደኋላ ያፈገፍጋሉ። ስለዚህ ዋናው ትምህርትን አስተካክለዋል ወይ፣ የተናገርከውን ንግግር አስተካክለዋል ወይ ነው። ምክንያቱም አንተ የተናገርከው እንደ መግለጫ አድርገህ ነው። ምክንያቱም አንድ ግለሰብ እንደ መግለጫ አድርጎ እንደዚህ መናገር አይችልም። ምክንያቱም የአባቶችን ትምህርት ጠቅሶ ነው እንጂ ምን እንደተናገርኩኝ ሰምታል። መጀመሪያ አካሄድ ፊክስ ላድርግ ነው። ኬኩ ችግር የለውም፣ ሚዩት አድርግ። ቢኒ ስናወራ አሁን እንዳልኩ ኩል በሆነ ስፒሪት፣ ረጋ ባለ ስፒሪት ይሁን። ኦኬ ትምህርታዊ ነገሮችን ከቅድም ጀምሮ ወንድሞችም እኔም ቅርብ ሰዓት ነው የገባሁት። ከቅድም ጀምሮ ጌዲዮንም ገብቶ ሲጠይቃቸው ከምን አንጻር እንደሆነ እሱ ራሱ ገብቶ ተስማምቶ ወንድሞች በደንብ አብራርተውለት ነው ሄደው። ኦኬ ከዚህ አንጻር እንደሆነ አሁን ትምህርታዊ ነገሩን ለማንሳት አይደለም፣ ትምህርታዊ ነገሩን በቂ ማብራሪያ ተሰጥቷል። እና ቢኒዬ ረጋ ባለ ስፒሪት እናወራ። ኦኬ እንዲህ ብለን ያወራው ሳይሆን በቃ አሁን ረጋ ባለ ኩል በሆነ ስፒሪት ያለውን ነገር እንትን ለማለት እንሞክር። አንተ እንዲህ ብለን ያወራው ስትል ኬኩን በዛው ልክ መልስ ለመስጠት እንትን ይላል። ነገሩን ደግሞ እንደ አዲስ ወደኋላ መመለስ እንዳይሆን ጥንቃቄ ስለሚፈልግ ቢኒዬ አካሄዳችን በዛ መልኩ እናድርገው። በቃ እሺ እናንተ ቀጥሉ። ኖርማል እኔ ሲጀምር የኢየሱስ ስም ሲነሳ ስቅጥጥ ይለኛል ብሎ ተናግሮ እዚች ጋር ደግሞ አሁን በአንተ ቤት ውስጥ ነው የጌታ ቤተክርስቲያን አትባልም ብለን እንደ መግለጫ ተናግረግ እኛ ኖርማል እንደ ሰው ይሰማናል። ስለዚህ ይሄ ነገር ኦርቶዶክሳውያን እንዲህ ነው ብሎ የሚያምኑት ተብሎ ቪዲዮ እየተሽከረከረ አሁን ላይ እንደዚህ እኔ እሺ እናንተ እንዳራችሁት በቃ ልውረድሽ ነገር እኮ ጌዲ አንስቶትኝ በዛ ሐሳብም ኬኩ ተስማምቶ ምናምን አልቋል። ይቅርታ ብቻ ተባባሉ።
ሀሳብ አይደለም። ቢኒ ሳንረዳ ቀርተን አይደለም። ጋዲ እንዳለ ጉዳዩን ዋናውን ሀሳብ ስላብራራ ነው፣ ለማብራራትም ስለተሞከረ ከዛ አንጻር ነው። አይ ቲንክ ይሰቀጥጠኛል ምናምን የሚለውን ኬኩ አይደለም የተናገረው፣ በኬኩ ቤት ነው። ቃላቱ ለሌላ ትርጉም የተጋበዘ ቢሆንም አጠቃላይ ንግግሩ ግን ኢየሱስ የሚለውን ስም ከመጥላት እንዳልሆነ የሰማን ስለሰማን ሌሎች ለራሳቸው ዓላማ ለማዋል ስለተጠቀሙት እኛ ደግሞ አሰማማችን እንደዛም ስላልሆነ ቃሉ ለሌላ ትርጉም የተጋበዘ ነው። አዎ እውነት ነው። ስለዚህ እንደዚህ አይነት ቃላቶች ሊባሉ አይገባም። የኔ እምነት ነው። ግን ደግሞ የኢየሱስን ስም ጠልቶ ምናምን አይደለም። ኢየሱስ ይባላል ብሎ በዜማ ሁሉ እንደሚባል ሲናገር የነበረ ሰው ነውና ፕሮቴስታንቱ ባሉት ልክም አይደለም፣ እንደዛ አይደለም። እና ለሚፈልጉት ዓላማ ነው። የጌታ ቤተክርስቲያን አዎ ይባላል፣ ኢየሱስ አዎ ይባላል። መልካ ኢየሱስ የሚባል መጽሐፍ አለን፣ እንደርሰዋለን። ሁልጊዜ ኢየሱስ ኢየሱስ እንላለን። ግን የተሟላ አጠራር ብንጠራው በተሟላ አጠራር ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ብንል የበለጠ ይገልጽልናል እና የተለመደው ይሄ ስለሆነ በዚህ እንላለን የሚል ሙሉ ሀሳብ የተናገረበት ንግግር ነው የነበረው። እሱንም ስለሰማን በዚህ የሚሳሳቱ ኦርቶዶክሳውያን እንዳይኖሩ ይኸው እንደዚህ እንናገራለን። ፕሮቴስታንቶች የምር ከልባቸው እንትን ብሏቸው ከሆነ ሀሳቡ እንደዚህ ነው እንላቸዋለን። ሆን ብለው ደግሞ ለዓላማ የሆነውን ደግሞ ምንም ማድረግ አንችልም። የቢኒም ሀሳብ ግን እንትን አይደለም፣ ስህተት አይደለም፣ ትክክል ነው። እዮባይ 30 ሰከንድ አንድ ነገር ለመናገር በጣም ይቅርታ። መኩ ከቀደም ጀምሮ የሰማ ከሆነ አሁን ያንተንም ኮንሰርን አንደርስታንድ ሳናደርግ ቀርተን አይደለም። እንደዚህ አይነት ነገሮች አፕን ሲያደርጉ ምንድነው ዳሜጆች ይኖራሉ። ሁሌም እንደዚህ አይነት ነገር አፕን ሲያደርግ ዳሜጆች ይኖራሉ፣ ወይም ደግሞ ጉዳቶች። እንደተባለው ቆራርጠው ቪዲዮ የሚሰሩ ሰዎች አሉ። ከዛም ባለፈ ደግሞ ያው ንግግሩም እዮባ እንዳልከው ይጋብዛል አንዳንድ ነገሮች እና ከዛ አንጻር ሰዎች ቪዲዮ ሰርተውበታል ምናምን እንደዚህ አይነት ነገሮች አፕን ያደርጋሉ፣ ዳሜጆች አፕን ያደርጋሉ። ዳሜጁን ፊክስ ለማድረግ ደግሞ ከቀደም ጀምሮ ወንድሞችም ሲያብራሩ የነበረው ከዚህ አንጻር ነው የሚለውን ነገር ጌዲዮንም ገብቶ ኬኩንም ሰምቷል እንግዲህ እና ከዛ አንጻር ነገሩ ብንመለከተው እሱ ነው። ኦኬ አሁን ኬኩን ይሄ ነገር አይባልም ኦር እንደዛ አይባልም ብዬ ማላምንም ብሎ አሁን ብቻ ሳይሆን ከዘማርያም ጋርም ሲያወራ እንደዚህ አይነት ነገር ሲናገርም ሰምቻለሁ። ካልተሳሳትኩ የተቆረጠ ቪዲዮ ሲያወጣና የተቆረጡ ቪዲዮችን ሲዟዟሩ ሰምቻለሁና ቢኒ ከዛ አንጻር ተረዳው። ግን እንደተባለው የደረሰውን ዳሜጅ ደግሞ ፊክስ ማድረግ ደግሞ ከአሁን በኋላ ባሉ ላይቭ ሴሽኖች በምንሰጣቸው ትምህርቶች በምንሰራቸው ቪዲዮዎች ምናምን ነገር እነዚህ ነገሮች አሁን እዚህ ላይቭ ሴሽን ድንገት ላልተከታተሉ ወይ ደግሞ በተደረገው ቴዲ ዘማርያም በተናገረው ንግግር ላይ ያንን ቆርጠው ደግሞ ፕሮቴስታንቶች ሰርተው ቪዲዮን ብቻ የተለያዩ ቦታ እንዳሰራጩት ሁሉ ደግሞ ትክክለኛው የቤተክርስቲያን ትምህርት ደግሞ ይሄ ነው የሚለው ነገር ከአሁን በኋላ ደግሞ የእኛም ሪስፖንሲቢሊቲ ነው ማለት ነው። ቤተክርስቲያን ትክክለኛ ትምህርቷ እንዲህ እንደሆነ እንደምታስተምር ንጹህ ልብ ያላቸው ፕሮቴስታንቶችም ስላሉ የምር ኦርቶዶክስ እንዲህ ናት እንዲህ ብለው ደግሞ የሚያስቡም እንዳይኖሩ ከአሁን በኋላ ያለውን ነገር ደግሞ የደረሰውን ዳሜጅ ደግሞ ፊክስ ማድረግ የኛም ግዴታ ነውና ቢኒ እየሰማን ከሆነ ከዛ አንጻር ነው። በቃ በዛ መልኩ ብናልፈው መልካም ነው። በጣም መልካም ነበር። ሌላ ነገር እንዳይመስለው እሱ ይገባ ሀሳብ እግዚአብሔር ይስጥልኝ ጋድዬ፣ ሁላችሁንም እግዚአብሔር ይስጥልኝ። ያው በጣም ነው የማመሰግናችሁ ስለተረዳችሁኝም። ያው እኔም ልክ እናንተ እንዳላችሁት ነው የማምነው። ከዚህ የወጣ እምነት የለኝም እውነት ለመናገር ቅድም ልክ እንዳላችሁት ነው እና እሱን ቤተክርስቲያን አስተማርችን ያንን ነገር መቶ የለብንም ያንን ደስ የሚለውን መቶ የለብንም ከሚል ነው እና በጣም ስላዳመጣችሁኝ አመሰግናለሁ። ከስርም ያላችሁ ሰዎች ያው ካስቀየምኳችሁ ማለት አልችልም፣ አስቀይሜያችኋለሁ ብዬ ነው የማስበው። ያው ምንም እንኳን ቪዲዮ እየተቆራረጠ ነው እንግዲህ የሚዘዋወረው የተቆራረጠ ቪዲዮ ነው እንጂ እንደዚያ እንትንም የለኝም፣ ፖይንት ኦፍ ቪውም የለኝም። ያንን ያክል እንደው ጌታ የሚባለውን ስም የምጠላ አይነት ሰውም አይደለሁኝም። ለምን ጠለዋለሁ? ምናልባት የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ብዬ ነው እንጂ የምጠራው። ለምን ጠለዋለሁ? እና ዊ አር ኦርቶዶክስ። ሰው ደስ ስላለው ነገር ያውለዋል። እና በዚሁ አጋጣሚ እንግዲህ
ያዘናችሁብኝ ሰዎች ምናልባት በቪዲዮ ማለት ነው እንግዲህ ይቅርታ ጠይቃለሁ ማለት ነው። እናቱም ሁላችሁንም ኢዮባም ያው ኢዮብ እንኳን ስለምትረዳኝ ብዙ ዮሐድም ልክ እንደዚሁ ትረዳኛል ብዬ አስባለሁ። ግን ከስር ግን ያላችሁ ምናልባት ያው በእውቀት ደረጃችን ስለምንለያይ እኛን ደግሞ እንደ ሞዴል ስለምታዩን ምናልባት እኔ እንኳን እንደው ሞዴል እንኳን የምደረግ ሰውም አይደለሁኝም ወይ ደግሞ እዚህ ላይ የምታወቅ ሰውም አይደለሁኝም። ግን ያው መቼስ ትንሽም ብትሆን ስለምንናገር የምናውቃትን ነገር በዛ እክል ደረጃ ያሰናከልኳችሁ ሰዎች አሁን ከነዚህ ከወንድሞቻችን ይልቅ የእናንተ ነው በጣም የሚያሳስበኝና ይቅርታ በጣም ሰሙንም እንደዚሁ ጠርታችሁ እንደዚሁ ብትነጋገሩና ይቅር ብንባባል በእውነቱ መልካም ነው ብዬ አምናለሁ።